እንዴት ደስ የምትል ልጅ መሰለቻችሁ። ሀብል እኮ የኔ እህት ናት። ሀብል ነው እንዲህ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እኔ በጣም ደህና ነኝ። ዩቱብ ቻናል ምን እንደሆነ ሰሞኑን አናቅም። በጣም እንግዲህ በኮፒራይትም በፊት ቪዲዮ ላይፍ ስንገባ በስትሪማርድ የ2 አመት የ3 አመት ነው ኮፒራይት እያመጣ እየደለትኩ ያለሁት እኔ የራሴን ቻናል ምን እንደሆነ ባላቅም ማለት ነው። ዛሬ አዲስ ቪዲዮ እየላችሁ የመጣሁት የነ ሀብልንና የነ አጸደን ነው። እንግዲህ አጸደና ሀብል ለምንድን ነው እንደዚህ እሳትና ጭድ የሆኑት? አጸደና ሀብል ምን ነክቷቸው ነው? ነገር ግን ለምንድን ነው ቤቱን አጸደ በጣም እያቀወጠችው? እንግዲህ ሌላዋም አባቴ አይፈልግሽም እዚህ ቤት ለምንድን ነው የመጣሽው? ምን ፈልገሽ ነው እዚህ ቤት የመጣሽው? ያንቺ ችግርስ ምንድን ነው? ምን ማለት ፈልገሽ ነው? በማለት እንግዲህ ሀብልን በጣም እንግዲህ አጸደን ሀብል እኔ ተይም ብዬሻለሁ፣ ቆይቼሻለሁ እኮ አንቺን ከተውኩሽ መለሳሪ ነው ቤቱን እንደዚህ እየበጠበሽ ያለሽው። ባለቤቴን ደግሞ ከእንግዲህ በኋላ ምንም ነገር ማድረግም አትችም፣ ምንም መፈጸምም እንደማትቺ እስከ ዛሬ ድረስ በጣም አውቄ ዝም ብዬሻለሁ። ከእንግዲህ በኋላ ደግሞ ምንም ነገር ዝም የምልሽ ነገር እንደሌለ ነው አስጠንቅቄ የምነግርሽ። ደሞሳ ምን ፈልገሽ ነው አስሬ እዚህ ቤት የምትመላለሽው ብላ ስትጠይቃት ነበረ። ምንም አልፈለኩም፣ የሆነ የተረፈኝ እቃ አለ፣ እሱን እቃ እዬ መውጣት ብቻ ነው የምፈልገው። ለዛሬ ብቻ እንድትፈቅድልኝ ነው የምፈልገው እንጂ ከእንግዲህ በኋላ ወደዚች ቤት ድርሽ እንደማልል ነው የምነግርሽ ስትላት ነበረ። በመካከሉ ስልክ ሲደወልላት ወይዘሮ ሀና የሀብል እናት ወይንም የኩኩሻ እናት እየተባለችውም እንግዲህ ምን እንደምትፈልግ ምክንያቱም ባይታወቅም በጣም እንደ ውሃ ቀጂ እየተመላለሰች ነበረ። ነገር ግን እሷ ብትመላለስም አንዲት ነገር መፍትሄ አላገኘችም። ስለዚህ እንግዲህ አሁን ደግሞ ባለፈው ሀናን በመኪና ገጭጫታለሁ የሆነች ቀንጅዬ ሀብል የምትባል ልጅ የልጄ ሞክሼ ነችና፣ ስለዚህ ስማቸውም አንዳንድ ጊዜ አንድ ይመስለኛልና ያችን ልጅ በመኪና ስለገጫዋት ያችን ልጅ እንግዲያው ያችን ልጅ ለማየት ነው የምመጣው። ነገር ግን አንዳንድ ነገር የሆነ ሰውም እፈልጋለሁ ከሷ ጋር ብዬ ነው የመጣሁት። ቤቱ ግን ታዲያሳ ለምንድን ነው እንደዚህ በአንድ እግር የሚቆመው ብላ ስትጠይቃት ነበረ። ቤቱ የሆነች ልጅ ነች እቃዋን ልታስተካክል አጸድ የምትባል ልጅ ነች ቤቱን ለማስተካከል እንግዲህ እንደዚህ እያናወጠችው ያለችው። ሌላዋ ማን እንደሆነችም እኔ ባላቅም፣ ነገሮቹ ግን ለጊዜው በጣም ከባድ እየሆነ ነው፣ ቤቱ በጣም እየቀወጠ ነው ስትል አይ እንግዲህ እኔ ዛሬ ያለ ሰዓት ነው የመጣሁት ይመስለኛል። አይ ምንም ችግር የለውም ቤቱን እንደዚህ የምታቀውጠው ከላይ ነው። ስለዚህ ስትላት አንድ ሁለት እያሉ እንግዲህ በስተመጨረሻ ላይ በጣም ሲጫጫሁና የነሱ ጩኸት ሲበዛ እንግዲህ ሀና ተነስቼ ሊሄድ ያለ ሰዓት ነው የመጣሁት ብላ እሷ ስታወራ ነበረ። አይ ምንም ችግር የለውም መጫወት የፈለግሽውና የመጣሽበትን ጉዳይ መናገር ትችያለሽ ስትላት ነበረ። እንግዲህ እንደዚህ ቤቱን የምትናውጠውን ልጅ ነው የምፈልጋት፣ ወይዘሮ ሀብልንም እፈልጋታለሁ ብዬ ነው የመጣሁት። ስለዚህ ሌላው ደግሞ አንድ ነገር እሷ እኮ ነገሮቹን እየተጫወትንና ነገሮቹን እያወራን ልትመጣ ትችላለች፣ እስከዛ ድረስ ሌላውን አውርኝ ብላ ስትጠይቃት ነበረ። የአቶ እስከንደር እመም የጠና እመም ነውና ያ አቶ እስከንደር እመም እንዴት ሆነ ብላ
ስትጠይቃት ነበረ ሀብልም ማለት ነው። ሀብልን ስትጠይቃት ሀብል ደግሞ የአቶ እስከንደር ህመም እኮ በከፍተኛው ታሞ ነበረ። ነገር ግን እሱ በከፍተኛው ከታመመ በኋላ እሱ እንግዲህ ከወደ እስራኤል አገር ሄዶ ሊታከም አሁን ነገሮቹ እየተመቻቹለት ነው። ስለዚህ እንግዲህ አቶ እስከንደርም አሁን ባለፈው እኮ የሆነ ዶክተር ከእስራኤል አገር በጣም ኃይለኛ ዶክተር አለ ከእስራኤል አገር ያ ዶክተር ጠርቶት፣ ስለዚህ እንግዲህ ያ ዶክተር እሱን በደንብ አሳክሞታል። ስለዚህ እንግዲህ አሁን እኮ በጣም ተሽሎታል። አባቴ አባባ እንደ ድሮ አይደለም እኮ ብላ ሀብል ስትነግራት ነበረ። ስለዚህ ሀብል እንደዛ ብላ ከልቧ ስታወራት ወይዘሮ ማርያም በጣም ነው እየደነገጠችው። አስሬ የእስራኤል አገር የሚሰራ ዶክተርን ከ20 አመት በላይ ነው የሰራው የዶክተር ብላ እሷ ተመላልሳ ስትጠይቅ ያን ዶክተር ስም ስትጠራ በጣም ነው የምትደነግጠው ማለት ነው። እንዴ ሀና ቀና ብለሽ አውሪኝ እንጂ ምንድነው ችግሩ ስትላ፣ አይ ምንም ችግር የለውምና መሄድ ነው የምፈልገው፣ በቃ ደህናዋይ ሌላ ጊዜ ነው የምመጣው ብላ እንግዲህ ከሀብል ጋራ ተለያዩ ማለት ነው። ወደ ሌሎቹ ቪዲዮ ስንሄድ ደግሞ ኩኩሻ የተባለችውና ወይዘሮ ዘነበች አብሮ ቁጭ ብሎ ስለ ዲኤን ምርመራ ላይ አንዳንድ ነገር ሲያወሩና ወይዘሮ ዘነበች እንግዲህ በጣም እየተጨናነቀችና በጣም እንደ እብድ እያረጋት ነገሮቹ እንዴት እንደዚህ ይበላሻሉ? ለፍቼ የኔስ ጉዳይ እንደዚሁ ከንቱ በመሆኑ ነው የማዝነውና ምንድነው ችግሩ ብላ በጣም እያዘነችና እየተጫጫች ነበረ። ነገር ግን በመካከሉ የኩኩሻ እህት ከአውሮፓን የመጣችው እየተባለችው እሷ ደግሞ እየሮጠች ኩኩሻ ጋር ስትመጣ ነበረ። ኩኩሻ እንግዲህ እንዴት ነሽ ደህና ነሽ ወይ ብላ ከኩኩሻ ጋራ የእግዚአብሔር ሰላምታ ሲጠያየቁ በመካከሉ ኩኩሻዬ አንቺ እኮ የሆነ ቀይ ጺም ያለው ልጅ በር ላይ ቆሞ ኩኩሻን እፈልጋታለሁ፣ አንዴ ማነጋገር እፈልጋታለሁ እና ኩኩሻን ብትጠሪልኝ ምን ይመስልሻል ብሎ ያልጅ እኮ ለኮኛል። ስለዚህ አንዴ ወጥተሽ ብታናግሪው ኩኩሻ አይሻልሽም ወይ ብሎ ብላ እንግዲህ ስታነጋግረው ነበረ። እንዴ እኔ ከመቼ ወዲህ ነው ኩኩሻን እንደዚህ የምትሉት? ስለዚህ ስለ ኩኩሻ ለምንድን ነው ስለ ኩኩሻ የምታወሩት? ኩኩሻ ሀብል ስለዚህ ምን ሊሰራ ነው የመጣው እዚህ? ቤትሽን ማነገረው ብላ አቶ ወይዘሪት ዘነበች በጣም ሌላ ነገር ውስጥ ስትገባ፣ እንዴ አክስቴ ለምንድን ነው እንደዚህ ሌላ ነገር ውስጥ የምትገቢው? ያንቺ ችግር ምንድነው? ችግርሽ ምንድነው? ለምንድነው እንደዚህ የምትሆኚው? ያንቺ ችግርስ ምንድነው? በሚባል ሁኔታ ሲነጋገሩ ነበረ። ነገር ግን አሁን እኔ ውጪ አልወጣም፣ ቤቱንም ማን እንደነገረው ስለማላቅ አሁን አንቺ እኔ ዞር ላለው፣ ስለዚህ ወይንም ውጪና ታነጋግሪዋለሽ ስትል ልጅቷ ደግሞ ውጪ ለምንድን ነው ኩኩሻ የምትወጣው? ኩኩሻ እዚሁ ነው የምታነጋግራት። አንቺ ደግሞ እኔ ደግሞ ምስጢር ከተናገራችሁ እኔ ትንሽ ወደዛ ልላችኋለሁ፣ እናንተ እዚሁ አውሮ ስትል ከዛ እሺ ብላ ልክ ወይዘሮ ዘነበች ወደ ቤቱ ወደዛ ወደ ጓዳ ስትገባ እንግዲህ የሀብል ባለቤት መጣ። ከዛ ሲመጣ እንዴ በጣም ይገርማል። እዚህ ቤት የማን ነው? ቤቱ የማን ቤት ነው?
አንቺ ኩኩሻ ከመቼ ወዲህ ነው ቤት ተከራይተሽ ብቻሽን ለመኖር እየተዘጋጀሽው? ይሄ ቤት የማን እንደሆነ ልትነግሪኝ ትችያለሽ ወይ ብሎ ሲጠይቃት ነበረ አዝራ እንደዛ ብሎ ሲጠይቃትም ኩኩሻ ምንም ነገር አልመሰላትም ነበረና ስለዚህ ኩኩሻ ደግሞ ሀብል አንቺ የሚስቴን ስም ነው እንዴ የያሽው ሀብል እንዴት ተባልሽ ሲባል እንግዲህ እንዴ እኔ እኮ ኩኩሻ ብለሽ ነው እያስተዋወቅሽኝ። አይ እኔ እኮ ለአዝራ ደግሞ እኔ ስሜ ሁለተኛ ስሜ ኩኩሻ ነው። የቤተሰብ ስሜ ኩኩሻ ነው። ሌላው ደግሞ ሀብል ነው። የባለቤቴን ስም አንቺ ወስደሽ ነው እንዴ ሲላት፣ አይ የባለቤትህን ስም ሳይሆን እኔና ባለቤትህ ሞክሼ ነው ብላ ስትናገር ብቻ አንድ ሁለት ብለው እየተነጋገሩ እያለ እንግዲህ በጣም በመካከላቸው ከበርና ጥልም ካሁን በፊትም ስለተፈጠረ ተነጋግረው ከዛ ተነስተው በመኪና ይዟት ኩኩሻን ሲሄድ ኩኩሻን መኪና ውስጥ እንዴት እስካሁን ድረስ ሀብል ስምሽ እንደሆነ እኔ እንዴት አላወቅኩ? በጣም ብዙ ምስጢሮች የደበቅሽኝ ነገሮች እስካሉ ድረስ ይሄን ነገሮች ስለዚህ እስከምትነግሪኝና ይሄን ነገሮችን ማጣራት እስከምፈልግ ድረስ እስከ ጥግ ድረስ ነው የሚሄደው። አንቺ ደግሞ የደበቅሽኝም ምክንያት ትናገሪያለሽ ሲባል እንግዲህ በመኪና ውስጥ አብረው ኩኩሻና አዝራ አብረው እየተነጋገሩ እየሄዱ ነው ማለት ነው። ወይዘሮ ዘነበች እንግዲህ የዲኤምን ከታወቀ የዲኤም በጣም ትልቅ ችግር እየተፈጠረ ነውና እኔ በዚህ መካከል ትልቅ ኪሳራ እየደረሰብኝ ነው። ስለዚህ ምክንያቱ ምንድን ነው? ያንቺ ምክንያት ምንድን ነው? እየተባለ እንግዲህ መነጋገሪያ እርስ በራሳቸው እየተደራረጉ ነው ማለት ነው። እና ሰላም ጤና ይስጥልኝ ውድ እየተወደዳችሁና እየተከበራችሁ የዚህ ቤተሰብ ቻናል ላይክ እና ሰብ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ ሁሌም የኔ ምኞት ነውና እንግዲህ ሁላችሁም ባላችሁበት ቦታ ምኞታችሁን እግዚአብሔር ያሳካላችሁ። እየጠፋም እንዲገኝ ምኞታችን ነው። ለስራም ብቁ ያለው ስራውን የሚፈልገውን ስራ እንዲያጋጥመው ሰላም ለሀገራችን እንዲሆን። ወደ ሌሎቹ ቪዲዮ ደግሞ ማነች አጸደ በሩን ዘግታ ዝግት አርግታ ቁልፍ አርግታው እንግዲህ መኝታ ክፍል ውስጥ ገብታ ብቻዋን እያወራችና አንዳንድ የምትችለውን ነገር እየሰበሰበች ነው። በዚህ መጠረባ ወይ በሩን ፈልጬ እገባና አንቺም እፈልጥሻለሁ ስትላት ነበረ። እንግዲህ ወይዘሮ አጸደ በጣም እየተንቦጫቦጨች ነው። እንግዲህ በሌላ ቪዲዮ እስከመመጣ